ውድ የማርቃል ተራኪ ቤተሰቦች እንደምን ከርማችኋል? ዛሬ ደግሞ ሌሎች አዘጋጆች ከሚያዘጋጇቸው መንፈሳዊ መጻሕፍት ባሻገር ድርሳናትና ገድላትን ይዤላችሁ ወደ እናንተ ልመጣ አስቤያለሁ ማለት ነው። ዛሬ ጥቅምት 12 የቅዱስ ሚካኤልን ድርሳን ይዤላችሁ ነው የመጣሁት። ከዚህ በኋላ ደግሞ የማንን ድርሳን ገድል ይዤላችሁ ልምጣ? ጧት መጸለይ ባትችሉ እንኳን ይህንን እያዳመጣችሁ በየወሩ ደግሞ ህዳር ታህሳስ እያለ ደግሞ የሁሉንም ደግሞ ይዤላችሁ እመጣለሁ። ቀጣይ የማንን ይዤላችሁ ልምጣ? አስተያየት መስጫው ላይ አስቀምጡልኝ። ዛሬ የቅዱስ ሚካኤልን የጥቅምት ድርሳን እነሆ። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባሕሪ በህልውና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ በ12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናንነቱን እያሰብን የቅዱስ ሚካኤልን ድርሳን እንናገራለን። የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለእኛ ይደረግልን እስከ ዘላለሙ ድረስ አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለበት አንድ ሰው ነበረ። ባለገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውም አጣ። እነርሱም ይዘው አስረው ሲደበድቡት ቢጮህ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውም ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር ፊት በቀረብን ጊዜ የዚህ አይነቱ ዕድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃንን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችንን ለነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ የሚሆንና የሚያሳልፈን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መከታ ጦር ሰብቆ አለውልህ ሊል አይችልም። ልጆችም አባት እናታቸውን አያድኑም። ወላጆች እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝበት፣ ኃጥኡ ፍርዱን የሚቀበልበት ያቺ ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋና የነፍስ ደም ግባታችንን የሚያጎሳቁል ገሃነመ እሳት እንዳንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናልና። በዚህ ዓለም ቸርነትን ካላደረገን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገሥታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በድሆች ላይ ፍርድን የምታጓድሉና የምታጣምሙ ወዮላችሁ፣ ወዮት አለባችሁ። የመጻሕፍትን ቃል እየሰማችሁ አገልጋዮቼ ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሽሞታችሁ እሸራችኋለሁ፣ ከማይረጋችሁም አዋርዳችኋለሁ፣ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት ኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንት የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁ ማጅራት የምትመቱ ወዮላችሁ፣ ወዮት አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጥላችሁ በዚያ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንት ባልንጀራችሁን የምታሙ፣ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮት አለባችሁ፣ ከእሳት ጉድጓድ ትጣላላችሁና። እናንት ጣዖት የምታመልኩ፣ ጠንቋይን የምትጠይቁ ወዮላችሁ፣ ወዮት አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁም ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና። እናንት ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጓድሉ፣ ቀሳውስትን ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወዮላችሁ፣ ወዮት አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ ከዚያ እሳተ ገሃነም ተዘጋጅቶላችኋልና። እናንት ትዕቢተኞች፣ ትምክተኞች ወዮላችሁ፣ ወዮት አለባችሁ። ዕድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በእግር አጋንንት ትጠቀጠቃላችሁ፣ እንደ ሰምም ትቀልጣላችሁና። እናንት መምህራኖችን የምትጠሉ፣ ከሀገር አስወጥታችሁም የምታሳድዷቸው፣ ትሑታንን፣ የዋሃንን፣ ነዳያንን የምታዋረዳቸው፣ የምታጎሳቁሏቸው ወዮላችሁ፣ ወዮት አለባችሁ። በእኔ ዘንድ እናንተም እንዲሁ ትዋረዳላችሁ፣ ትናቃላችሁና። ድንግልናችሁን ያለ ጊዜው የምታስደፍሩ እናንት ወጣት ሴቶች ወዮላችሁ፣ ወዮታ ይገባችኋል። የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰውን ልጆች ታሰቱ ዘንድ የራስ ፀጉራችሁን የምትታትቶ የምትጎነጉኑ ሴቶች ወዮላችሁ፣ ወዮታ ይገባችኋል። በሚቃጠል እሳት ውስጥ ትጣላላችሁና።
የባሕርይ ልጄን ክርስቶስን የምትክዱ ትእዛዙንም የማትጠብቁ ወዮላችሁ፣ ወዮት አለባችሁ። በዚያች በመጨረሻዋ የፍርድ ቀን በኃጥአን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባሕር ይጨምራችኋልና ከዚያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜን የማታከብሩ ወዮላችሁ፣ ወዮት አለባችሁ። የሚቆራረጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ ይፈረድባችኋል፣ ረሃብ ቸነፈር ይታዘዝባችኋል። እርስ በራሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተስ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ፣ ነገር ግን ዓይኔ የማያያችሁ ጆሮዬም የማይሰማችሁ ይመስላችኋልን? እኔስ እሰማችኋለሁ፣ እያየሁም እዘባበትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብርን ድህነትንም የምሰጥ እኔ ነኝ፣ የምሾም የምሽር እኔ ነኝ፣ የምገድል የማድን የምቀስፍ ይቅር የምል እኔ ነኝ። ከእጄ የሚያመልጥ ከቶ የለምና ራሳቸውን ዝቅ በማድረግ ፈቃዴን የሚፈጽሙ ሁሉ በሰላም በፍቅር በአንድነት በመንግሥተ ሰማያት ለዘላለሙ ከእኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛም እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ። በኅዳር 12 ቀንና በሰኔ 12 ቀን እንዲሁ የአርባዕቱ እንስሳና የ24ቱ ካህናተ ሰማይ በዓል በሚከበርበት ቀን ስለ እነዚህ ስለ 4ቱ በዓላቶች መላእክት ሁሉ የመላእክትም አለቆች አጋዕዝትም ሥልጣናትም መናብርትም ስፍር ቁጥር የሌላቸው የሰማይ ሠራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልን እንዲሁም የ40ቱ እንስሳን የ24ቱ ካህናተ ሰማይን ክብራቸውን ገናንነታቸውን ይመለከቱ ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ መጎናጸፊያ ያለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ክብሩ አርአያው ይህን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ሥርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ያበራሉ። የፊታቸውም ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውና ሰማያዊ ክብራቸው ባለሟልነታቸው ለዘላለሙ የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እንደ ሊቃነ መላእክት ክቡራን ቡሩካን ናቸው። በመዓልትም በሌሊትም ስቡሕ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያን እናንተ ናችሁ እያሉ አደነቁ። ሚካኤልንና ገብርኤልን እንዲሁም 40ቱ እንስሳን ኪሩቤልን 24ቱ ካህናተ ሰማይን ሱራፌልን ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ሚካኤልና ገብርኤልን እንዲሁም 24ቱ ካህናተ ሰማይ 40ቱ እንስሳን በፍጹም ክብር አክብሯቸው። መታሰቢያቸውንም ያደረገ በጸሎታቸውም የተማመነ በእኔ ዘንድ ዋጋውን አያጣም። በሥጋውም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ኃይል ጽን እሆነዋለሁ፣ ቸርነቴን የባሕርይ ሕይወቴን በእሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶቹን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራና ከጭንቀት ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር ርኩሳን መናፍስትና እኩያን አጋንንት ወደ እነሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ በመንገድ በሚሸምቅ ማጅራት መቺ ከልዩ ልዩ ጠላት ጥቃት ይድኑ ዘንድ በቅርብም በሩቅም ያሉ ጠላቶቻቸው ፈጽመው ይደመሰሱ ዘንድ ከገሃነም እሳት ያመልጡ ዘንድ በእውነት እርዷቸው። ይህም መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘባቸው፣ አስታወቃቸው። እግዚአብሔር አብም ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ሆይ ምስጋናህ በሰማይና በምድር የመላ ነው። በጽራርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንን ዘርግተህ በአንድነትና በሦስትነት ጸንተህ የምትኖር በአንድ ቃል ቅዱስ 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 እያልን እናመሰግንሃለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ተአምራትን ላደረገ ለእግዚአብሔር አብ በእውነት ምስጋናን እናስተላልፋለን።
ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ሥልጣን ላለው ፀሐይ፣ ጨረቃን፣ ከዋክብትንም ለፈጠረ ለእግዚአብሔር በእውነት ምስጋናን እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባሕርዩ በሚሆን ከተሰወሩ መላእክት የተሰወረ መንግሥቱ የማይሻር ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይስማማው ክቡር ሕጸጽ የሌለበት ምሉዕ ለሚሆን ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩም እምግሩማን ልዑል እምልዑላን የተባለ የሚመሰገን የፍጥረት ሁሉ ፈጣሪና ገዢ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለእሱ ለብቻው ለእግዚአብሔር አብ በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበር ከዓለምን አሳልፈ የምትኖር አምላካችን እግዚአብሔር ሆይ ምስጋናን እናቀርብልሃለን። ፍጻሜ ለሌለው መንግሥትህም ምስጋና ይገባል በእውነት ያለ ሐሰት። ቅድመ ዓለም የነበር ከዓለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ለአንተ ይገባል ለዘላለሙ አሜን። ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለሕዝቦቹ ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎችም መጻሕፍት አማካኝነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ ርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃን ትሑታን የአባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልቅ መንግሥትን ክብርና ባለሟልነትን እሰጣችሁ ዘንድ ወደ እኔ ኑ። ከእኔም ጋር በታላቅ ደስታ ትኖራላችሁ። ከአፌ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበት የተነገረው ቃል አይለወጥም አይታጠፍምና ይላቸዋል። አሁንም እነሆ ሚካኤልና ገብርኤልን 24ቱ ካህናተ ሰማይን 40ቱ እንስሳንና ጻድቃን ሰማዕታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳን አንስትን መነኮሳትን በጠቅላላው ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔር በቀን ያገለገሉትን ሁሉ ይልቁንም መድኃኒታችንን ሕይወታችንን የወለደችልንን ንዕድ ክብርት የምትሆን ድንግል ማርያምን በሰማይ ክብርን ታገኙ ዘንድ ሕይወትን ትወርሱ ዘንድ አክብሯቸው። በተለይም የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎትና በረከቱ ጠላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጀን አይነ ንስር ያላያት የጻድቃን ነፍሳት ወደሚያድሩባት የማኅበራነ ጽዮን ምሥሐ ጽድቅ ወደ ተዘጋጀባት ያግባን። ዳግመኛም ይህን መጽሐፍ የጻፈ ያነበበ የተረጎመ በእዝነ ሕሊና በጥቡ ልቦና በዚህ መጽሐፍ እጅግ ተማምኖ የዚህን መጽሐፍ ምስጢር ተመራምሮ ያወቀና ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁ የፈጣሪው በረከት የመልአኩም ረድኤት ሳይለየው እስከ ዘላለሙ ድረስ አድሮበት ይኑር አሜን። በእሱ አማላጅነት ለሚተማመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባል እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛንም ከሰይጣንና የኃጥአን ነፍስ ከሚቃረኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የእነሱ መኖሪያ በሚሆን በገሃነመ እሳት በሥልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡት አላውያን ከሃዲዎች ያድነን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም የአማላጅነቱ ምልክት ይላክልን። የኃጢአት መልእክተኞች የሆኑ የዲያብሎስ ሰራዊትን ይደምስስልን። ይልቁንም ወዳጆቹን ጊዜ በማይለውጠው ዘመን በማይሽረው በሥላሴ በትረ ሥልጣን ይጠብቀን ለዘላለሙ አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘወትር ጧት ጧት ወደ ሚካኤል ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀን ቅዱስ ሚካኤል ወደ እርሱ መጥቶ እንዲህ አለው፣ አንተ ሰነፍ፣ ሰውነትህ መስራት ከሚችለው ሥራ አንዳችም አልሰራህም። ነገር ግን በሥራ ፈትነት ተቀምጠህ በምን ትበዘብዘኛለህ? ለመሥራትም ክንድህን አላነሳህም። እርሻ አርሰህ ምድር በምትሰጠው ጥቅም አልተጠቀምክም። አታክልት አልተከልክም። ዘር አልዘራህም።
ይህን ማድረግ ስንኳ ባይቻልህ ንግድ አትነግድምን? የሥራ ፍሬህን አበዛልህና አባርክልህ ዘንድ አለው። እንግዲህ ረዳትህ ሆን ዘንድ በማናቸውም የሥራ መስክ ያልተሰማራህና ዕድልህንም ያልሞከርክ ስለሆነ ከሰው ሁሉ በታች ሆነህ ተዋረድክ። በስንፍናህና በታካችነትህ ከልጆችህና ከሚስት ጋር በችግር አለንጋ ስትገረፉ ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሄድና ተነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥህ ለኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችህን ታስተዳድርበት ዘንድ እንዲባርክልህ ከወጣህበትም በሰላም መልሶ ከቤትህ እንዲያገባ እግዚአብሔርን እለምነዋለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልንም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶሱም እሺ፣ በጎ ነገር ግን የሚዋስ ሰው አምጣ ቢለው፣ ሰውየውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህን ጊዜ ኤጲስቆጶሱ እስከ 1 ዓመት ድረስ ከወለድ ነጻ አድርጎ በትርፉ ግን ችግሩን እንዲያቃልልበትና ቤተሰቦቹ እንዲረዳበት የጠየቀውን ገንዘብ ሰጠው። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ ሀገር ሄደና በዚያ ወርቅ 1 ዓመት ሲነግድ ከቆየ በኋላ የቀጠሮ ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮዬ ቀን ልደርስ አልችልም፣ ስለዚህ ምን ማድረግ ይሻለኛል እያለ ያወጣ ያወርድ ጀመር። ከብዙ ሐሳብ በኋላ የብረት ሳጥን ካዝና አሰርቶ ያን ወርቅ ከሳጥኑ ውስጥ ከተተና ይህ ወርቅ በገሌ አገር የሚገኝ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ከገንዘቡ ጋር አብሮ በሳጥን ቆለፈና ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያንህ ታደርስልኝ ዘንድ እለምንሃለሁ፣ እኔ ይህን ሊፈጽም በሚችል ጸሎትህ ተማምኛለሁና ብሎ ከባሕር ጣለው። በዚያን ጊዜ ያን ወርቅ ያለበት ሳጥን ታላቅ ዓሣ ዋጠው። በዚያችም ዕለት የቤተ ክርስቲያኑ ጠባቂ ወደ ባሕር ዳርቻ ሄዶ ዓሣ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነኝ ዘንድ ዓሣ አጥምድልኝ አለውና ያጠምድለት ዘንድ ተዋዋሉ። በዚያም ዓሣ አስጋሪው መረቡን ወደ ባሕር በጣለ ጊዜ ያ ወርቁን የዋጠ ትልቅ ዓሣ ተያዘለትና ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያን ጠባቂውም ዓሣውን ወስዶ ለኤጲስቆጶሱ ሰጠውና የዓሣው ሆድ በተሰነጠቀ ጊዜ ያ ወርቅና ደብዳቤ ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት በአንድ ቀን ኤጲስቆጶሱ አገኘውና ተነግድበት ዘንድ የተበደርከውን ያን የቤተ ክርስቲያን ገንዘብ ስለምንድን ነው ያልሰጠኸኝ ሲል ጠየቀው። እሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤልም ጸሎት ምስክሬ ነው። ያን የቤተ ክርስቲያን ገንዘብና ደብዳቤም ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የሚካኤልን ፈጣሪ አምኜ ከባሕር ጥዬዋለሁ፣ ገንዘቡ የራሱ ነውና አለው። ኤጲስቆጶሱም ይህ የሆነበት ወሩና ዕለቱ ሰዓቱስ መቼ ነበር በማለት መረመረው። ሰውየውም በትክክል ካስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ ሰገደለት፣ እግዚአብሔርንና ቅዱስ ሚካኤልንም አመሰገነ። እንዲሁም ኤጲስቆጶሱ ሰውየውን ይቅርታ በመጠየቅ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎት ታስበኝ ዘንድ እለምንሃለሁ አለው። ከዚህም በኋላ ሁለቱም ወደ ቅዱስ ሚካኤል ቤተ ክርስቲያን በፍቅር አንድነት ሄደው አጥንትን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚው እጅግ ግሩምና ድንቅ የሆነ ታምራቱና ገናንነቱን ለሕዝቡ ሁሉ ነገሩ። ልመናው አማላጅነቱ እንደ አጥር እንደ ቅጥር ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ ያድነን፣ ስህተትንም ሁሉ ያስወግድልን፣ ቂም በቀልን ከልቡናችን ያርቅልን፣ ጣፋጭነት ያለው የሕይወት ፍሬ አፍርተን እንድንገኝ ያብቃን ያድርገን ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ ሆይ ልብ አድርጋችሁ ስሙ። ይህን ተአምረ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍር በእሱ ዘንድ ባለሟልነትን አግኝተን በመንግሥተ ሰማያትም በግብር ተጊጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውና ቸርነቱ እንዲያድለንና የእውነት አማላጃችን ቅዱስ ሚካኤል ወደኛ ልኮ ከእሱ ጋር ለመተዋወቅ እንድንችል ነው። ዳግመኛም የቤተ ክርስቲያን ልጆች የምንሆን እኛን በፍቅር ወደ እሱ እንዲሰበንና ጠላታችንን ሰይጣን ዓይናችን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባሕረ እሳትን በክንፉ እየቀዘፈ እያሻገረንና አማኑኤል የሚያወርሰን ክብር ወዳለበት ጽርሐ መንግሥተ ሰማያት
ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ ይመግበን ዘንድ ይህን ቃል የሰማነውን ሁላችንም የምሕረት ቃል ያሰማን ዘንድ ነው። እስከ ዘላለሙ ድረስ አሜን።